የማርቆስ ወንጌል ምዕራፍ 14 ቁጥር 1 እና ቁጥር 2 ያለው ቃል እናነባለን። እሺ ወንድሜ የማርቆስ ወንጌል ምዕራፍ 14 ከቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ከሁለት ቀንም በኋላ ፋሲካና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና እንደሚገሉት ይፈልጉ ነበር። የሕዝቡ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። አመሰግናለሁ። ቀኝ ከፍ አድርግና የሚጠፋ ዘር አይደለውም በል። በጌታ ድገሙና የሚጠፋ ዘር አይደለውም በል። እኔ አልጠፋም ማለት ነው። እኔ አልጠፋም። ጴጥሮስ ብሏል እኮ እኛ ከማይጠፋ ዘር ተወልደናል። ከማይጠፋ ዘር ቀኛችሁ ከፍ አድርጉና እኔ አልጠፋም ማለት ነው። እኔ አልጠፋም። በጌታ ድገሙና እኔ አልጠፋም ማለት ነው። እኔ አልጠፋም። እኔ የማልጠፋ ዘር ነኝ ማለት ነው። እኔ የማልጠፋ ዘር ነኝ። እኔ የምጠፋ ዘር አይደለሁም ማለት ነው። እኔ የምጠፋ ዘር አይደለሁም። አሜን። ሰይጣን ግራ ይግባው። ይጨበጨባል ባካችሁ። ድገሙና እስቲ ፍጻሜ አይበላሽም። ፍጻሜ አይበላሽም። መጨረሻዬ አይበላሽም። መጨረሻዬ አይበላሽም። ነገሬ ያማረ ይሆናል። ነገሬ ያማረ ይሆናል። ኢየሱስ ጌታ ነው። አሜን። ለካ ይሄ ኪዳን ያለው ሰው ሰይጣን ይከታተላል፣ ሊገለው ይፈልጋል። አይታችሁ ከሆነ ለአንዳንድ ሰዎች ምን አይነት ነገር እንደሆነ አታውቁም። ከአንዱ ጉዳይ ወጣ ሲባል ሌላ ጉዳይ ይመጣል። ከአንዱ መከራ ሲወጣ ሌላ መከራ፣ ሌላ ችግር፣ ሌላ መከራ። ሰውየውም አይሞትም፣ ሰውየውም አይጠፋም፣ መከራም አይጠፋም። የአንዳንድ ሰዎች ጉዳይ ህይወት ይገረማለሁ። በእድሜ ልክ የሚከተለው ሰው አለ። አንዳንድ ሰው በቃ ያሳድዷል፣ በቃ ያሳድዷል፣ በቃ ያሳድዷል፣ በቃ ያሳድዷል፣ ግን ሰውየው አይሞትም። በቃ ያሳድዷል፣ በቃ ያሳድዷል፣ በቃ ያሳድዷል፣ ግን ሰውየው አይሞትም። ቢገባን ባይገባን ለአንዳንድ ሰዎች ድካምን ሁሉ አልፎ የሚሰራ የእግዚአብሔር እጅ ኪዳን ያለው ሰው አለ። ኃጢአት አንድ አይነት ኃጢአት ሰርተን የሁላችን እኩል አይታየም። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ይደግማለሁ። በሩቅና በቅርብ ያላችሁ ሁላችሁ ይደግማለሁ። ቀኝ ከፍ አድርግና እኔ የምጠፋ ዘር አይደለሁም። እኔ የምጠፋ ዘር አይደለሁም። በጌታ ድገሙና ፍጻሜ አይበላሽም። ፍጻሜ አይበላሽም። መጨረሻዬ አይበላሽም። መጨረሻዬ አይበላሽም። እስቲ ነገሬ አይበላሽም። ነገሬ አይበላሽም። አዳምና ሔዋን አንድ ላይ ያሉ ሰይጣን አሳሳታቸው። ሁለቱም ሰይጣን መጥፎ ነው። ጌታ ተቆጣ። ቁጣው ለሶስቱም ነው። ለአዳም ጭምር ነው፣ ለሔዋን ጭምር ነው፣ ለእባብ ጭምር ነው። አዳምን የሚለው አለ፣ ሔዋንንም አላት። ለነሱ ግን ቻንስ ሰጣቸው፣ አንድ ቻንስ ሰጣቸው። ለሰይጣን ግን ቻንስ አልሰጠው። ለነሱ ብሏል፣ ለአዳም ለሔዋንም ብሏል። በቁጣ ነው ያለው፣ ግን አንድ ቻንስ ሰጥቷል። ለእባብ ግን ቻንስ አልሰጠው። ከሴቲቱ የሚወለድ ዘር አለ። ከሴቲቱ የሚወለድ ያ ዘር ራስን ይቀጠቅጣል፣ ጭንቅላትን ይቀጠቅጣል። እንደምታውቁ የእባብ ጭንቅላት ከተመታ እንደምታውቁ ነው፣ ዋጋ የለውም። ዘሮች አይደለም ያለው። ከሴቲቱ አንድ የሚወለድ አለ፣ አንድ ዘር አለ። እሱ ጭንቅላትን ይቀጠቅጣል፣ እሱ ራስን ይቀጠቅጣል። አሜን። ሰይጣን ከዛ ቀን ጀምሮ ዝም አላለም። ማን ነው የሚቀጠቅጠኝ? ከየት ይመጣል ብሎ ማሰብ ጀመረ። እውነት ሰምቷላ። ከሴቲቱ የሚወለድ ጭንቅላቱ ይሄን ስለሰማ ዝም አላለም። ቤቱ በኩል ማን ነው እሱ? ከየት ይመጣል የሚቀጠቅጠኝ? ሔዋን ልጅ ወለደች። የልጇ ስም አወጣች፣ ቃኤል አለችው። ትርጉም ምንድነው? አገኘው ማለቷ ነው። ምን ያገኘው? ጭንቅላቱን የሚቀጠቅጥ። ተሳስታለች። የእባብን ጭንቅላት የሚቀጠቅጥ አገኘው ብላ ልጇን ቀጠቀጠላት። እሷ ተሳስታለች። መንፈሱ ግን ተናደዋል። ማን ነው እያለ ነበረ። በሚያገኘው አጋጣሚ ነገ ሊመጣ ያለው ጉዳይ ስለሰማ ሊያጠፋው ይፈልጋል፣ ሊገላው ይፈልጋል፣ ይገዳደራል፣ ቅም ይዟል፣ ስብሰባ ያደርጋል። ጅኒዎች ይህን ዘር ለማጥፋት በህይወት ሁሉ ይለፋል።
ደስ የሚለው ነገር አልቻለም። ትናንትና አልቻለም፣ አሁንም አይችልም። አሜን። እስቲ ያኔ አይችለኝም ወሰነ አይችለኝም። በጌታ ድገሙና አንዴ አይችለኝም ወሰ አይችለኝም። ወላሃ ፕሮዶስ ሳካባሃ አሜን። ኤዘ ተከታትሎ መጣና ኦሪት ዘፍጥረት ላይ ያለው ሊና አብርሃም እኔ ወደ ማሳይ ምድር ውጣ እባርካለሁ፣ ስምን አገናለሁ፣ ታላቅ ሰው አደርጋለሁ፣ ካንተ ጋር ኪዳን እገባለሁ። አሜን አሜን። ሰይጣን ሊያጠፋው እግዚአብሔር ደግሞ ሊያሳድግ ዘርን እንዲያሰባ አበዛለሁ። አሜን። የሚገርም ነው። ከብርሃለሁ ኪዳኑ ሌላ፣ አሜን። ሰይጣን የሚያደርገው ሌላ። ጌታ የሚለው እኮ አበዛሃለሁ። ሰይጣን ግን አንዴ በረሃብ አንዴ በችግር ልጅ በመከልከል ያለው ጉዳዮች ትዝ ይላችኋል። ኪዳን ካለው አብርሃምና ሳራ በራብና በአንዳንድ ምክንያት ሳራን ያጨከኝ ንጉሥ ይዟት ሄደ፣ ወሰዳት። አቤሜሌክ ሳራ ከሄደች አብርሃም ብቻው ከቀረ ዘሩ ሊጠፋ ነው። ያጨከኝ ንጉሥ ነው፣ ያ መጥፎ ነው። ይሄን ማይኪኔ እንደያዝኩ ጨከኝ ሰው ውስጥ ገባች ሳራ። አንበሳ እጅ እንደገባች ሚዳቆ ሳራ መውጣት እስከማትችል ሳራን የያዘ ሰው አይዛብ ነው፣ ጨካኝ ነው። ቦዲ ጋርዶች አሉ፣ አጥሩ አለ፣ ውሻ አለ። ለሳራ ማንም የላትም። በረሃብ ምክንያት ማንም ቢጠይቅ አንቺ ቆንጆ ስለሆንሽ እንዴት ቆንጆ እንደሆነች እኔ አላቅም። የሳራ ቆንጆና እስካሁን ይገርመኛል። አንቺ ቆንጆ ስለሆንሽ ወደ አንቺን ብሎ እኔ እንዳያጠፋኝ ማንም ቢጠይቅ እኔ እህቴ ናት፣ አንቺ ግን ወንድሜ ነው በይ። ዋሹ። ፓትርያርክ የተቀባ ሰው ነቢይ መዋሸት የለበትም። ግን ይሄ መከራ አስቸጋሪ ነው። ዋሽ አብርሃም ሄዶ ይዟት ሄደ። ከሷ ጋር ሊተኝ ጫፍ ደርሶ እያለ ጌታ ግን ያለው እንዲህ ነው፣ እቺ ሴት የሰው ሚስት ናት። እሱ ላንተ ይጸልያል፣ ምንም እንዳታደርግ መልስ። አሜን። እኔ እኮ አይደለም እነሱ ናቸው። እሺ መልስ። ይሄ ዘር ምን ነካ ዘር አይደለም። ይሄ ዘር የክዳን ዘር ነው። ይሄ ዘር ይጠበቃል። አይደለም። ይሄ ዘር ቢዋሽም እንኳን በእርግጥ ነቢይ መዋሸት የለበትም። የተቀባ መዋሸት የለበትም። የኪዳን ሰው መዋሸት የለበትም። እሱ ቢዋሽም እንኳን እኔ ግን ኪዳንን አላፈርስም። አሜን አሜን። እኔ ግን ሐሳቤን አልቀይርም። ኢየሱስ ጌታ ነው። አሜን አሜን። ቀኛችሁ ከፍ አድርጉና ፍጻሜ አይበላሽም። መጨረሻዬ አይበላሽም። የምወደው የኔ ጉዳይ ከእጄ አይወጣም። ይኸው ጌታ ነው የምላችሁ፣ የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። አሜን። የምትወደው ያንተ ጉዳይ ከእጅ አይወጣም። አሜን። ዋሽተህ ቢሆን ለኪዳኑ ብሎ ለስሙ ብሎ ነገሪ ወደ እጅሽ ይመለሳል። አሜን። ነገሪ ወደ እጅሽ ይመለሳል። አሜን። እስ ነገሪ ወደ እጄ ይመለሳል። ነገሪ ወደ እጄ ይመለሳል። በብዙ ስጦታ በብዙ በረከት ሳራ መለሳት። በብዙ ስጦታ በብዙ በረከት እንደው ኪዳን ተገባ፣ እንደው ሕግ ወጣ። ከዛሬ ጀምሮ አብርሃምና ሳራ የሚነካ ይገደል። ይሄ ዘር የማይነካ ዘር። አሜን አሜን። አይዛቦች እስከሚያውቁ መንግስት እስከሚያውቅ ከተማ ሁሉ እስከሚሰማ ጌታ በማያሻማ ድምፅ ለዋናው ተናገረ። እኔ ዛሬ ጸልያለሁ። ይሄ ወር ሳያልቅ እግዚአብሔር ዋናውን ያስጠነቅቃል። ኢየሱስ ዋናውን ያስጠነቅቃል። አሜን። እስቲ አንድ ሰው መጨረሻዬ አይበላሽም። መጨረሻዬ አይበላሽም። ድገም እስቲ መጨረሻዬ አይበላሽም። ድገም እስቲ መጨረሻዬ አይበላሽም። አንዳንድ ትዝ አይላችሁ ሰዎች እንዲህ ብለው ይዘታሉ። አቅም የለኝ እንጂ አቅም ቢኖር ኖሮ እኔ አንተን ደስ የምለው አቅም የለ። ጦሶ ይሄ ጉባኤ እኮ ሁሉ እዚህ ያላችሁ ብዙዎቻችሁ እኮ እየዛቱ እኮ ነው የመጣችሁ። እየዛቱ ስብሰባ እያደረጉ እየጻፉ እየቀደዱ እስከ ዛሬ ግን አልተነካም። ከዚህ በኋላም አትነካም። ከዚህ በኋላም አትነኪም። ከዚህ በኋላም አትነካም። እስቲ አልነካም። በዛኔ ትላንትናን ያሻገረ ዛሬን ታማኝ ነው። እኔ ዛሬ መጸለይ እፈልጋለሁ።
እርግጠኛ ሆኜ ነው የምናገረው። ከዛሬ ማታ ጀምሮ እንዲህ ይሆናል። የዳዊት ቤት እየበረታ፣ የሳኦል ቤት ግን እየደከመ፣ የዳዊት ቤት እየበረታ፣ የሳኦል እየደከመ። ኢየሱስ ጌታ ነው። አንሳና ኢየሱስ አይልም። ድገሙና እኔ የሚጠፋ ዘር አይደለሁም። መልሲ ፍጻሜ አይበላሽም፣ መጨረሻዬ አይበላሽም። የፈለገ ይምጣ እንጂ መጨረሻዬ አይበላሽም። ኢየሱስ ጌታ ነው። አሜን አሜን። እስቲ አሜን ድገሙና። ሰይጣን እኮ አይወድም። ራስህ ተናገር። እኔ የሚጠፋ ዘር አይደለሁም። የሰማችሁ ነው። ሰዎች የፈለጉ ይበል፣ ማንንም የፈለገው ይበል፣ ከኛ አይወጣም። እኔ የማወራው አንድ ጉዳይ አለ። የፈለገ ይምጣ እንጂ ፍጻሜ አይበላሽም። የፈለገ ይሁን መጨረሻ አይበላሽም። የፈለገ ይሁን እንጂ የሚጠፋ ዘር አይደለሁም። እስቲ እኔ አልጠፋም ብለህ አንተ እንደው ቀኝ ከፋር ግን አጥፊው ጠፍቷል። በጌታ አጥፊው ጠፍቷል። የሰማችሁ ነው። በመሐላ በቁጣ የተነሳ ያ ነገር አያገኝም፣ አታገኘውም፣ አያገኝም፣ አታገኘውም። ፈልጎሽ አያገኝሽም፣ እንደው አትገኝም፣ አንቺም አታገኙም። በዛው ይጠፋል። እሰይ አሹ ከነገ ሰኞ ጀምሮ እንዲህ ይሆናል። እስከ ዛሬ የሚከተል ይቆማል። እስከ ዛሬ የሚያሳድድ ይቆማል። ከነገ ሰኞ ጀምሮ አታገኘም። ክሱ አይቀጥልም፣ ጭንገፋ አይቀጥልም፣ እዳው አይቀጥልም፣ አይቀጥልም። እሳኔ አይቀጥልም፣ በሳንደ አይቀጥልም። እኔ ማቀው ይሄ ነው። አሜን። ተባረኩልኝ። ድገሙና የሚከተለኝ ይቆማል፣ የሚከተለኝ ይቆማል፣ የሚያሳድደኝ ይቆማል፣ የሚያሳድደኝ ይቆማል፣ የሚከሰኝ ይቆማል፣ የሚከሰኝ ይቆማል፣ እግር የሚከተለኝ ይቆማል። እግሬን የሚከተል ይቆማል። ኢየሱስ ጌታ ነው። አሜን አሜን። አባትን ያደከመ አንተን አያደክመኝም፣ ሌሎችን የበላ አንተን አይበላኝም። እስኪ አይችልም፣ በሰነ አይችልም። ኢየሱስ ጌታ ነው፣ ጌታ ነው። ዜላ ብራዶ ሸከ የሚጠፋ ዘር አይደለም። እግዚአብሔር ያሻግራል፣ ያሻግራል፣ ብትዋሽም ያሻግራል። ኪዳን ያለ ሰው ነው። ከሕዝቤ ጋር አዲስ ቃል ኪዳን፣ አሜን፣ አዲስ ቃል ኪዳን እገባለሁ። አሜን። አልጥልሽም፣ አልተውም፣ አሜን፣ አልጥልህም፣ አልተውም። አሜን። ጀላ ሀፕሮዶስ ሰከቴሌ ቤዲጋቦስ አዲስ ቃል ኪዳን ዛሬ ማታ የምስራች አሜን። ይሄ ቀለበት የሚስት ነው ይባል አንዳንዱ ይወጣል ይገባል። ግን ከሱ ጋር ያለው ቃል ኪዳን ከገባ ገባ ነው። ገባ። ፊትን አይቶ አይደለም፣ አይደለም፣ ያንተ ውሎ አይቶ አይደለም፣ ባንተ አይደለም፣ እሱ ራሱን አይቶ ቃል ገብቷልና ፍጻሜያችሁ አይበላሽም። አሜን አሜን። ፍጻሜሽ አይበላሽም፣ አይበላሽም። አንድ ቻንስ አለ ባክ፣ አለ አንድ ቻንስ አለ። ሁላችሁ አላችሁ። አዎ አልሞታችሁ፣ አልሞትኩም። ትንፋሽ አለ። ትንፋሽ ላለው ሰው ቻንስ አለ፣ ቻንስ አለ፣ እድል አለ፣ ቻንስ አለ፣ እድል አለ፣ ቻንስ አለ። ኢየሱስ አሜን አሜን። ጉባኤ አንድ ቻንስ አለ። አንድ ቻንስ አለኝ በጌታ አንድ ቻንስ አለ። በዚህ አንድ ቻንስ አለኝ። አንድ ቻንስ አለ፣ አንድ እድል አለ። ድጋሜ ትቆማለህ፣ ድጋሜ ታገለግላለህ፣ አባት ትሆናለህ፣ ትሾማለህ፣ ትፈለጋለህ። ነገሩ እንደዚህ አይቀጥልም። እስቲ ነገሩ እንደዚህ አይቀጥልም፣ እንደዚህ አይቀጥልም። ተባረኩልኝ። አጃሊ ፕሮፌኒያ ኮቫዲያና ማንታ ካባሃ አሜን አሜን። ጅኒው ቀጥሏል፣ መንፈሱ ቀጥሏል። ማን ነው የሚቀጠቅጠኝ? ጭንቅላትን የሚመታኝ የሚያጠፋኝ ማን ነው? እኔ አጠፋለሁ። እንዴት ያጠፈኛል? አብርሃምን ጌታ አስመለጠ። ይሄ ጉዳይ አሁንን ተከታትሎ በይስሐቅ ጊዜም መጣ። ረሃብ፣ ጭንቅ፣ ችግር። ጌታ ግን እንዲህ አለው፣ ልጄ ስማኝ። ያው ታውቃለህ የጌታ መንገዱ ሁሌ እኩል አይደለም፣ ስራው ልዩ ልዩ ነው። አሜን። እንትና እንዳዳነ እንትና አያድንም። በእንትና ላይ የሰራው ድንቅ በእንትና አይደገምም። መንገዱ ልዩ ልዩ ነው። ለአብርሃም ሌላ ጉዳይ አደረገ። ግን ለይስሐቅ ምን አለው? ልጄ ሆይ ጊዜው አስቸጋሪ ነው፣ ጊዜው መጥፎ ነው፣ ረሃብ አለ። እኔ ግን በዚህ በአስቸጋሪ ዘመን አንተን ግን ይባርካለሁ። አንተ ዝም ብለህ ቁጭ በል። አሜን። ከተማ ለቀህ አትሂድ፣ ለስደት አትሂድ፣ ረሃብ ነው አትበል። እኔ አንተን ይባርካለሁ። አሜን። መንፈሱ አሁን ተከታተለው ያዕቆብ ላይ እስቲ አሜን አሜን። ያዕቆብ እኮ ስደት ያየ ሰው ነው፣ መከራ ያየ ሰው ነው፣ ችግር ያየ ሰው ነው። ከተማ ቀይሯ፣ አገር ቀይሯ፣ በጣም ለፍቷ። ያለው ጉዳዮች ዙሪያ ሁሉ ከባድ ነው። ከያዕቆብ ሚስቶች ልበል የራሔል ስራ ያስጠላል። ሌላ አምልኮ ሁሉ ጣዖት ሁሉ አምልካለች።
መንገዱ ሁሉ ያስጠላል። የራሔል በኩል ያለው ጉዳይ ላባ ግን ያጨካኝ ሲታየው ዘመድ የመሰለ ሲታየው ወዳጅ የመሰለ ላባ ግን በያዕቆብ ላይ የሰራው ስራ በጣም ያስጠላ ነው። ይሄ ሁሉ ሳያንስ እንደነገ አጠፋለሁ ብሎ በቁጣ ሲነሳ ጌታ ግን ስደቱ ዝም ነው ያለው፣ ራቡ ዝም ያለው፣ ችግሩን ዝም አለ፣ ስሙ ሁሉ ዝም አለ። በነፍሱ ግን ሲመጣ ዝም ሊል አልቻለም። ልጄ ያዕቆብን ትነካውና ዋ አሜን አሜን። ምን አለ? ልጄ ያዕቆብን ትነካውና ዋ ላባ በቁጣ ተነስቶ ሊገለው በተነሳበት ሰዓት አዋጅ ሁሉ በወጣበት ነበረ። በነፍሱ ሲመጣ እችል ነበር። ከዚህ በላይ ዝም አልልም። እጃችሁ ከፍ አድርግልኝ። ስለ አንቺ ዝም አይልም። ስለ አንተ ዝም አይልም። ኢየሱስ ስለ ጽዮን ዝም አይልም። ስለ አንቺ ዝም አይልም። ስለ አንተ ዝም አይልም። እስቲ ስለኔ ዝም አይልም። በሲ እግዚአብሔር ስለኔ ዝም አይልም። በጌታ ፊት ሆኜ ነው የምናገረው። እስቲ ስለኔ ዝም አይልም። በሲ ስለኔ ዝም አይልም። እኔ የምልህ ያዕቆብ ወንድሙ ሸውዷል። ለአባቱ ዋሽቶ ነበር። ከተማ ቀይሯል። ትምህርትም ሄዷል። ሁሉ ጉዳይ ሆነዋል። ግን ላባ በህይወቱ በመጣ ጊዜ እውነት ነው እገል ዘንድ እችል ነበር አለው። እድል ፈንታ ነበረኝ አለው። ግን አለ የአባቶች አምላክ መጣና ትነካውና ዋ ብሎ አስጠነቀቀኝ አለ። በሰዓቱ ያዕቆብ ለወንድሙ ጥሩ ሰው አይደለም፣ ለአባቱም አይደለም፣ ለጌታም አይደለም። ዝም ብሎ የሚሄድ ነው። ሁሉን ጥሎ ሄደ ነው። ግን በህይወቱ በመጣ ጊዜ ጌታ ግን ዝም አላለም። እጃችሁ ከፍ አድርጉልኝ። ዛሬ መጸለይ እፈልጋለሁ። የፈለገ ይምጣ እንጂ ፍጻሜያችሁ አይበላሽም፣ መጨረሻ አይበላሽም። ከዚህ በላይ ጌታ ዝም አይልም። አሜን። እስኪ ከዚህ በኋላ ከዚህ በላይ በኔ ጉዳይ ላይ በኢየሱስ ስም ዝም አይልም። አሜን። አይዟችሁ አንዴ ቁጭ በሉልኝ። አሜን። እስቲ አሜን አሜን። ቅድም ብያችኋለሁ። ይከታተላል። በረሃብ በጭንቀት በኪሳራ በሐዘን እንዳይሳካ ውጊያ ብቻ እንደማን ሰው ልትራብ ትችላለህ። በጌታ እንኳን ሆነ እያጸለይክ እንትና ጋር ብትል ልታልፍ ትችላለህ። የመንገዱ ባህሪ ነው። እኔ ዛሬ ማውራ አንዱ ይሄ እኮ ነው። አሜን። ነገሮች አይመጣም አይደለም። ሁሉ አልጋ በአልጋ ባይሆን ሁላችሁ ቃል አላችሁ። እስኪ ቃል ያለው ሰው ቃል አላችሁ፣ ትንቢት አላችሁ። ከነቢይ የሰማው ከሐዋርያ የሰማው በራእይ ያየው ከጌታ ዘንድ የሆነ የማያሻማ ነገር በእናቱ በኩል የመጣ በአባቱ የመጣ በልጆች በኩል የመጣ ትንቢት አላችሁ። እሱ ዘንድሮ ይፈጸማል። አሜን። ያ ይሆናል። አሜን። እስቲ አሁን የመጣው አያገኘኝም። የሰማችሁ ነው። የፈለገ ይምጣ እንጂ በልጅነቴ የሰማው ትንቢት ለአንዳንዶቻችሁ እኮ ተባረኩልኝ። አንዳንዶቻችሁ ጉባኤ ሳትሄዱ ጌስታው ሳትገቡ በሆነ ቦታ ሳትሄዱ በስሚ በእናት በኩል በስሚ በአባት በኩል በስሚ በወንድሞች በኩል ደግሞ በራእይ የሰማችሁ ቃል አለ። ትንቢት ተደርድሮ እያለ ሰሞኑ የመጣ መከራ የፈለገ ይሁን እንጂ እርግጠኛ ሆኜ ነው የምናገረው፣ ከአንድ ሳምንት በኋላ ድጋሚ አታገኘውም። አሜን። እግዚአብሔር ያስወግደዋል። መከራው ይነሳል፣ ጨለማ ይወገዳል፣ ፍጻሜሽ ያማረ ይሆናል። አሜን። እስቲ እኔ አልሞትም፣ እኔ አልታሰርም፣ እኔ አልያዝም። ከዚህ በላይ በኔ ጉዳይ እሱ ዝም አይልም፣ ይነሳል። ጠላትን ያስጠነቅቃል። ለዋና ይነሳል፣ ለብርቱ ይነሳል፣ ለኃያሉ ኃያል ይነሳል። አሜን። እስቲ ኃያሉ ይነሳ፣ ኃያሉ ይነሳል። አሜን። የኪዳን ዘር እስቲ አሜን አሜን። የሰማችሁ ነው። ከአዳም ጀምሮ እባቡ ይቀጥላል። እባቡ ጅኒው መጥፎ ለማጥፋት ይሄ ሁሉ ሆኖ አላበቃም። ዘጸአት ላይ ስናይ እንዲህ ይላል፣ ያ ጨካኝ ንጉሥ ፋርዖን ተነሳ። ጌታ ነው እንዲህ ነው፣ ልጄ ሙሴ ሰውዬው በቁጣ ተነስቷል፣ መግደል ጀምሯል። እኔ እንዲህ አደርጋለሁ ከቤተ መንግስት ጀምሮ እስከ ወፍጮ ቤት ድረስ ያለው እኔ ለሁሉ ዋና እመታለሁ። ከእናንተ ግን ማናችሁም አትሞቱም። እንደው ምልክት ያደርጋለሁ። ይሄ የደም ምልክት፣ ይሄ የፋሲካ ምልክት በር ላይ ታደርጋላችሁ።
ከእናንተ አንዳችሁም አትሞቱም። ከእናንተ አንዳችሁም አትሞቱም። እኔ ግን አለው Yes ከቤተ መንግስት ጀምሮ እስከ ታች ያለው ዋናው እመጣለሁ። ከእናንተ ጋር አንድም አትሞቱም። የሞት መንፈስ አይገባም። በር ላይ ምልክት አደርጋለሁ። ተማለ ምን አለ? እስኪ እንዲህ አልኩ አንዴ ተማለ። አሜን። ኢየሱስ ጌታ ነው። አሜን። እስኪ ወደ ቤቴ ሞት አይገባም። ወደ ቤቴ ሞት አይገባም። ዘርጋጅ ወደዚህ አንተ ያልገባ አንድ ጉዳይ ዘርጋጅ ወደዚህ በጌታ እጃችሁን ዘርጉ በደኔ እስቲ አሜን አሜን። ባጠገቤ ሺህ በቀኝ 10 ሺህ ወደ አንተ ግን አይቀርቡም። በኔ ታምናሃልና ስሜን አውቃሃልና ረጅም ዕድሜ አጠግባሃለሁ። ያለ ጊዜ አትሞችም። ያለ ጊዜ አትሞትም። ኢየሱስ ልጆች አይሞቱም። አሜን። አባቴ አይሞትም። እናት አትሞትም። አሜን። በዚህ ዓመት ቤታችሁ ላይ ሞት አይሆንም። እስቲ በዚህ ዓመት የፈለገ ይሁን እንጂ በእኛ ቤት ውስጥ በኢየሱስ ስም ሞትና ሐዘን አይሆንም። ሞትና ሐዘን አይሆንም። የሰማችሁ ነው። አንተ ብቻ አይደለም፣ በልጆችም ሞት ላይ አትቆምም። አንተ ብቻ አይደለም፣ አጎቴ አይሞትም፣ ወንድሜ አይሞትም። ሞት አይሆንም፣ ሐዘን አይሆንም። እስቲ አይሆንም። እኔ ዛሬ እጸልያለሁ፣ ቤታችሁ አይደፈርም፣ ትዳሬ አይደፈርም፣ ልጆች አይደፈርም፣ ነገሬ አይደፈርም። እስቲ ነገሬ አይደፈርም። እሰይ አሜን። አሹ የሰማነው አይደለም? እስራኤላውያን እየበዙ መጡ። የእስራኤላውያን ከጠላት ጋር አንድ ላይ ሆኖ እንዳያጠፉም ብሎ እኔ አሁን አጠፋለሁ። ኢየሱስ ጌታ ነው። ዕብራውያን ሁሉ እንዲሞት እናስጨንቃቸው፣ እናጥፋቸው። ዕብራውያን ከጠፋ ሲስተሙን ሊበላሽ ነው። ስሩን ሊበላሽ ነው። ዘር ግንድ ነው። ኢየሱስ የሚመጣበት ዘር ግንድ ነው። ለማጥፋት ሁሉ የተዘጋጀ አዋጅ። ሰይጣን መንገዱን አውቋል። ዘሩን ለማጥፋት ተነሳ። ጌታ ግን ተነሳ። ኢየሱስ ጌታ ነው። እየሰማችሁ ነው ወይ? እጅግ ከፈርግሲ ሜሮዶዶስ እስከ ዛሬ ሲከተል የነበረው ጨለማ ዛሬ ማታ ይቆማል። መንገዱ ይዘጋል። ዓላማው ይዘጋል። እቅዱ ይዘጋል። ፕላኑ ይዘጋል። አይሆንም። ማነው ከዚህ ጉባኤ መካከል ሐዋርያው ምን ትፈልጋለህ ብለህ ብትጠይቀኝ በዚህ ዓመት በእኛ ቤት ውስጥ ሞት እንዲሆን አልፈልግም ካለ እንጂ ያሳያል። ሐዋርያው እንደው የፈለገ ይምጣ እንጂ እባክህ እንደው በዚህ ዓመት ውስጥ በእኛ ቤት ሞት ማየት አትፈልጉም አይደለም እንዴ? እጅግ ከፍ አድርግ። ታዲያ ጨዋ እንዳትሆን መንፈሱ ይፈልጋል። አንተ መናደድ አለብህ። ሁለት እጅግ ከፍ አድርግ። አትፈልጉም አይደለም? እኔም እስማማለሁ። አትፈልጉም አይደለም? እኔም እስማማለሁ። አትፈልግም አይደለም? እኔም እስማማለሁ። በዚህ ዓመት ሐዘን አይሆንም። በዚህ ዓመት ሞት አይሆንም። በዚህ ዓመት ኪሳራ አይሆንም። እንደው አይደገምም። እንደው ይቆማል። እንደው አይከተልም። እስኪ አይሆንም። ጌታ ያክብራችሁ። ኢየሱስ አሹ በሰኔ ድንቁ ኢየሱስ ድንቅ ያደርጋል። ከዛሬ በኋላ እንዲህ ይሆናል። ነገሮች ሁሉ ወደ መልካም ይገጣጠማሉ። ወደ መልካም ይቸኩላሉ። ትንቢት ይቸኩላል። ራእይ ይቸኩላል። ይፈጥናል። ዛሬ ያያችሁን ግብፃውያን ለዘላለም አታዩአቸው። ያስጨነቃችሁን አታዩም። ያስለቀሰን አታዩም። አይከተልህም። አይበላህም። አያገኝም። አይሆንም። አሜን። እሺ አይሆንም። በሳኔ አይሆንም። በጌታ ነኝ አይሆንም። በሳኔ አይሆንም። ቁጭ ብለህ ሳለ ኢየሱስ እሰይ አሹ እሰይ አሹ በሳኔ አሹ ማርዶክዮስን ሊያጠፋ ተነሳ። የአይሁድ ዘር ግንድ መሰረት ማርዶክዮስ ያለ መናወጥ በተቀመጠ ጊዜ ሃማ እሱን ባየ ጊዜ አጠፋለሁ። አንተን ብቻ ማጥፋት በቂ አይደለም። ዘር ማንዘርን በሙሉ አይሁዶች ላይ በ127 ሀገር ላይ በየግርግዳው እንደ ፖስተር አይሁድ ይሙት የሚል አዋጅ ወጣ። ይሄን ወደ ከሰማ በኋላ 127 ሀገር ያለው ሁሉ አይሁድ እንዲጠፋ ከህንድ እስከ ኢትዮጵያ አይሁድ ከጠፋ አሁን ዘሩ ሊጠፋ ነው። ግን እግዚአብሔር ጣልቃ ገባ። አይሁድ ከጠፋ ዘሩ ሊጠፋ ነው። ቬና ፖሮዶስ አሜን። የማይጠፋ ዘር አሜን። የኪዳን ዘር እስቲ አሜን። የሆነ ሆኖ ግን ሃማ እንዳሰበው ጉዳይ አልሆነም። የቀኑ ውሎ ማታ ሲያዩ እውነት ነው። እነ ዞሳራ የሱ ወዳጆች
ሲያዩ አዎ ሃማ ከቤት ሲወጣ ያለው ሞራሉ ማታ የለም ምንድነው ችግር ፊት ልክ አይደለም መርዶክዮስ ጉዳይ እንዳሰብኩ አይደለም yes ተገለበጠ አስቴርም አይሁድ ናት yes ዛሬ የነበረው ጉዳይ ወዲያው አስቆሞ ቆይነ ሚሊያው ትምህርት ደረጃ አይደለም yes ገንዘቡን አይደለም ቁመቱን አይደለም በፊቱ መውደቅ የጀመርክለት ያሶ ዘሩ አይሁድ ከሆነ ትነካውና ዋ አሜን አንተ ትጠፋለህ እንጂ አይሁድ ከሆነማ አንተ ትጠፋለህ እንጂ እሱ ሊጠፋ አይችልም ሊጠፋ አይደለም እንደው ያጠፋሃል እጃችሁ ከፍ አድርጉልኝ አሜን እጃችሁ ከፍ አድርጉልኝ የለካ ሁሉ ይጠፋል አሜን የለካ ሁሉ ይጠፋል እሱ ይጠፋል አንተ ግን አልጠፋም እኔ የነካበስ እኔ ነካ ከዛሬ በኋላ ራሱ ይጠፋል እንጂ እኔ የምጠፋ ሰው አይደለም እኔ አልጠፋም እኔ የምጠፋ ዘር አይደለም ተባረኩልኝ አሜን ቁመቱ አንፈልግም መልኩ አንፈልግም ትምህርት ደረጃ አንፈልግም ብቻ ምን አንፈልግም ዘሩ ብቻ ምንድነው አይሁድ ከሆነ ትነካውና አንተ ነህ እንጂ የምትጠፋው እሱ ሊጠፋ አይችልም ማለት አይጠፋም አይሁድ የሚጠፋ አይደለም እዛው አንዱ ለአንዱ ምን ይናገራል ይሄ ሰው የሚጠፋ አይደለም እንደው አንተ እሱ ከሆነ አይሁድ ከሆነ በፊት ወደቀው ያጠፋል እንጂ አታጠፋው ያጠፋል እንጂ አታጠፋው እጃችሁ ከፍ አድርጉልኝ አሜን እንዲህ ይሆናል አሜን የምስራች አሜን አንድ ወር ሳይሞላ እስከ ዛሬ ሲያሳድድ የነበረው ከተማ ለቆ ጠፍቷል ኢየሱስ አገር ለቆ ጠፍቷል አሜን ከአንድ ወር በኋላ እድሜ አይኖርም በ10 ቀን ውስጥ እግዚአብሔር ይፈርዳል ይፈርዳል እየሰማችሁ ነው አዎ ለጠላት ከዛሬ ጀምሮ የሚቆጠር 10 ቀን ሰጥቻለሁ 10 ቀን በዚህ በ10 ቀን እንዲህ ይሆናል ያው ጌታና መልክ እስከ ዛሬ ያሳደደክ ራሱ ይጠፋል ጨለማው ተመታ መንፈሱ ተመታ ሞት ተመታ ሐዘን ተመታ እዚህ አይሆንም በ10 ቀን ውስጥ ታያላችሁ በ10 ቀን ውስጥ ታያላችሁ አሜን ዘሌፕራካ ዲፋኒያካ ስንት ቀን 10 ቀን በ10 ቀን ውስጥ ምልክት ካላያችሁ በ10 ቀን ለውጥ ታያላችሁ አሜን በ10 ቀን ታያላችሁ አሜን እግዚአብሔር ይፈርድልሃል ሕይወት አይጠፋም ልጆች አይጠፉም አይጠፋም ጸጋ አይጠፋም አሜን አጥፊው ጠፍቷል ዛሊብራካዲያና ማንታካያ አሜን አጥፊው ጠፍቷል ገዳዩ ጠፍቷል ነፍሰ ገዳዩ ጠፍቷል አሜን ሰይ አሜን እሰይ ለሰው የማይቻል እግዚአብሔር ይቻላል የሆነ ምልክት አያላችሁ ከዛሬ እንዲህ ይላል አሁን እንዲህ ጀምራ ከዚህ በኋላ እሺ እንስማማ ኢየሱስ እሺ እንዲያርግልኝ አሜን ለመጀመሪያ ጊዜ ሽምግልና ይላካል አሜን ሽማግሌዎች ይመጣሉ አሜን እስቲ እንታረቅ እሺ እንስማማ ተውሰድ እንዴት ያደርጋለሁ የሆነ ውል ይመጣል አሜን አዲስ አግሪመንት የሆነ ውል ይመጣል አሜን ኢየሱስ ጌታ ነው ቁጭ ወሳንደ ኢየሱስ ድገሙና እኔ የምጠፋ ዘር አይደለም በጌታ እኔ የምጠፋ ዘር አይደለም ኧረ ፍጻሜ አይበላሽም እየሰማችሁ ነው ፍጻሜሽ ውርደት አይደለም ኪሳራ አይደለም ሐዘን አይደለም ለቅሶ አይደለም አይሆንም ዘሌንዳ ብራካቲያና ካባሃ አይሆንም ሰይጣን መጥፎ ነው ይችልበታል ጌታ ግን ያውቃል እንዴት አድርጎ መንገዱ እንደሚዘጋ ዛሬ ጸልያለሁ እንዲህ ይሆናል ከዚህ ቀን ጀምሮ ነብይ ጉሩምዬ በአንድ ምሽት ለያዕቆብ መሸ ነው ለያዕቆብ ነጋ ላባ ግን ያዕቆብን ለማጥፋት ሲደርስ መሸበት አሜን ቀኑ አንድ ነው አንድ ቀን ለአንዱ መሸ ለአንዱ ነጋ ለአንዱ መሸ እጅግ ከፈርግልኝ ለጠላት ይመሻል ለጠላት ይመሻል ያንተ ግን ይነጋል ያንተ ግን ይነጋል ያንተ ግን ይነጋል አሜን ከዚህ በኋላ ኢየሱስ ስም ጨለማ አይሆንም ሐዘን አይሆንም ለቅሶ አይሆንም ኪሳራ አይሆንም እዚህ አይሆንም ዛምብራ ሀዲጋባስ አይሆንም አሹ አሜን እሺ አሹ በሳንዴ አሹ ቁጭ በሳንዴ አሹ
ይሄ ዘር ሲወለድ yes ገና ኢየሱስ ሲወለድ yes ቤተ መንግስት ውስጥ ያለው ንጉሱ ደነገጠ ደነገጠ ሕፃኑ ተወለደ ንጉሱ ደነገጠ አራድገን ባከ ሕፃኑ ተወለደ ንጉሱ ደነገጠ በበረት የተወለደው በቤተ መንግስት ያለውን አስደነገጠ ሕፃኑ ተወለደ ንጉሱ ደነገጠ ማዳጎዶጎስ አባሃ አሜን ኢየሱስ አትና ሰውየው ሳይሆን መንፈሱ ነው የደነገጠው መንፈሱ ነው የደነገጠው መንፈሱ እንጂ ሕፃኑ አያስደነግጥም ሕፃኑ ይባል መንፈሱ አዎ የንጉሱ ደነገጠ ይሄ ንጉሱ ይሄ ሕፃን ትልቅ ለመሆን yes ቢያንስ 30 ዓመት ይቆያል 30 ዓመት ግን ንጉሱ ደነገጠ እጃችሁ ከፍ አድርጉልኝ ራስን ይቀጠቅጣል በመወለድ የተደነገጠ በማደግ ይሞታል አሜን በማደግ ይሞታል እሺ በመወለድ ብርስ በመወለድ እየተደነገጠው የተነገጠ በማደግ ብርስ ይሞታል ብርስ ይሞታል ልዘልላችሁ እንዲህ ይሆናል ትልቁ የሚያስደነግጥ ትልቅ ጸጋ ይሰጣል ትልቁ የሚያስደነግጥ ጸጋ ይሰጣችኋል መንፈሱ ይደነግጣል ሐሳቡ ይመታል እሺ አይሆንም እሺ አይሆንም አይሆንም ኢየሱስ ጌታ ነው አሜን አንደ ቁጭ በሲ አሜን ሕፃኑን ለማጥፋት ራሱን ፈልጎ መረጃ ፈልጎ እናንተ ሄዳችሁ ስገዱ እኔም ሰግድለት ንገሩኛል ባገኛችሁ ሰዓት ንገሩኛል ግን እግዚአብሔር አምላክ በሌላ መንገድ መራቸው በሌላ መንገድ እጅግ ገፍ አድርግልኝ መንዳ ፕሮዶስ ስለላችሁ ወይ አዎ በሉኛ ዛሬ ማታ የምስራች አሜን በሌላ መንገድ ታመልጣላችሁ አሜን በሌላ መንገድ ታመልጣላችሁ አሜን አራ በሌላ መንገድ ታመልጣላችሁ አሜን 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 በሌላ መንገድ ከዋክብት እየተመሩ ንጉሱ የፈለገው አንድ አዋጅ ንገሩኝ የሚለው ወዶት ወይም ደግሞ ሊሰግድለት ፈልጎ አይደለም የተወለደው ንጉስ እንደሆነ ሰምቷል ገና ዘፍጥረት ላይ የተነገረ ትንቢት አለ ከሴቲቱ የሚወለድ ራስን ይቀጠቅጣል የተወለደው በረት ላይ ቢሆንም የሚቀጠቅጠው ጉዳይ ግን አለ የደነገጠው ንጉሱ ላይ ያለ መንፈስ ሳይሆን የሚቀጠቅጠው ዘንዶ ነው ኢየሱስ ጌታ ነው አሜን እነዚያ በዛ ቦታ አልመጡም ወሬ ጠፋ ንጉስ ሰማ ያሰበው አንድ ጉዳይ ነው ከሁለት ዓመት በታች ያለው ልጅ ሁሉ ይቀጠል አለ ይከተል ኢየሱስ ጌታ ነው አሜን ግን ዮሐንስ ራእይ ላይ ሲናይ ደግሞ ፎቶ ላይ እንዲህ ይላል ሕፃኑን ለማጥፋት አውሬው ሲነሳ ምድርቱ ሁሉ ተከፍታ ዋጠች ተከፍታ ተባበረች ከአፉ ዋጠች ተባብራ አሜን እባቡ ብዙ ውሃ ተፋ ነው የምለው ውሃ ተፋ ብዙ ውሃ ምድር ተከፍታ ተባብራ ዋጠችው ሕፃኑ ወደ ግብጽ አለፈ ተሻገረ አመለጠ እጃችሁ ከፍ አድርጉልኝ አሜን አሜን እጅግ ከፍ አድርጉልኝ እስቲ አሜን አሜን ልጸልይላችሁ ወይ በዚህ ዓመት እንዲህ ይሆናል ምድር ሁሉ ይተባበራል አሜን ምድር ይተባበራል ሰማይ ይተባበራል አሜን የመጣ አያገኝም የመጣ አያገኝም በዚህ ዓመት በኢየሱስ በኢየሱስ ሰው ባይኖር ሲቆማችሁ ምድር ምድር ይተባበራል በዚህ ዓመትማ ዛራ አይሆንም ውርደት አይሆንም ለብሶ አይሆንም ምፈልገኝ አያገኝም ዘላ ፕሮፌኒያ ምፈልግ አያገኝም ሞት አያገኝም ሐዘን አያገኝም ቀኝ ከፋ ግን በሌላ መንገድ አመልጣለሁ በጌታ ድገሙና በሌላ መንገድ አመልጣለሁ በጌታ ድገሙ ሲያንተ በሌላ መንገድ አመልጣለሁ ድገሙ ሲያንተ በሌላ መንገድ አመልጣለሁ በሌላ መንገድ አመልጣለሁ በዚህ የጠብቁ በዚህ ያስመልጣል እሱ ይችልበታል እሱ መንገድ አለው እሱ ይችላል እሱ አይሆንም እሱ አይሆንም በዚህ አይሆንም ኢየሱስ ጌታ ነው አሜን በሌላ መንገድ እሰይ አሜን እንደዚህ ሆኖ የመጣው ነው አዎ ይሁዳ ሁሉ የተነሱ ለማጥፋት በሙሉ አይሁድ እኔ መሞቱን እሞታለሁ አዎ እኔ እሞታለሁ ግን እኔን ለማጥፋት የተነሳ ወዮ አዎ እኔ እሞታለሁ ለይሁዳ ጭምር ነው ይሁዳ ማን ነው ግን ይሁዳ ወዳጅ ነው የውስጥ ነው የሱ ሐዋርያ የሱ ተከታይ የሱ ሰው ሊገለው ብላ አስይዞ እየሳመ አንተ ሰው መጥፎ ነው ሃካ ሰው እንደዛ ነው ሰው መጥፎ ነው እየሳመ ይሰጣል ሰው መጥፎ ነው በልልኝ ሰው መጥፎ ነው እግዚአብሔር ግን መልካም ነው በልልኝ እግዚአብሔር ግን መልካም ጉዳይ ሰው መጥፎ ነው በልልኝ ሰው መጥፎ ነው እግዚአብሔር ግን መልካም ነው አሜን አሜን ይሁዳ ማን ነው ይሁዳ የኢየሱስ የቅርቡ ሐዋርያ
ቅርብ ከሚባሉ ሰዎች ከነ ዮሐንስ ከነ ጴጥሮስ ከነ ያዕቆብ የሚሰለፍ ገቢና የሚቀመጥ ከፊት ያለው ጸጋው የሚያገኝ በሱ እጅ ያደገ ይሄ ሰውን አሳልፎ የሰጠው ቢላ አስይዞ እኔ ሄጄ የምስማው እሱ ነው ብሎ ያምነው ሰው ሰብስበው እነ ማልኮስን ሰብስቦ የመጣው ይሁዳ ነው። የቅርቡ አጠገቡ ያለ እጃችሁ ገፋ አድርጉልኝ። ለና ፓራዶሽ ለመጀመሪያ ጊዜ በጣም ብዙ ጊዜ ሰውን ካመናችሁ ሰው ሲቀየር እግዚአብሔር ካረዳ እኮ ልብ ይወርቃል። እውነት ነው። የራሴ የሆነ ሰው ሲቀየር የራሴ ሰው ሲቀየር እግዚአብሔር ካረዳ ልብ ይጎዳል። እውነት ነው። ግን እያደግ ስትሄድ ብዙ አትገረምም። እያደግ ስትሄድ አሁን በዚህ ጉባኤ በሰው ያዘነ ሰው አለ፣ ልብ የወደቀው ሰው አለ፣ ለዛም ባመንከው ሰው ልብ ይወርቋል። አይዟቸው፣ ይሄ ሰዎች ባህሪ ነው፣ መገረም የለባቸው። ቀኝ ከፋል ግን እግዚአብሔር ግን መልካም ነው። እግዚአብሔር ግን መልካም ነው። በጌታ እግዚአብሔር ግን መልካም ነው። እግዚአብሔር ግን መልካም ነው። በጌታ እግዚአብሔር ግን መልካም ነው። እግዚአብሔር ግን መልካም ነው። በጌታ እግዚአብሔር ግን መልካም ነው። እግዚአብሔር ግን መልካም ነው። ኢየሱስ ጌታ ነው። አሜን። በተንኮል በአንዳንድ ጉዳይ ሆኖ ለማጥፋት ተነስቶ መጥቶ ኢየሱስ ጋር ኢየሱስ ጌታ ነው። ይሄንን ነው ዛሬ ፋሲካ የምናከብረው። ያለው እንዲህ ነው የምወደው ብቻ ሳይሆን እጅግ በጣም የምወደው አምላክ ሆኖ የምወደው ብቻ አይደለም፣ እጅግ በጣም የምወደው የቂጣ በዓል ዛሬ ደርሷል። ኢየሱስ ጌታ ነው። ከዛሬ ጀምሮ እንዲህ ይሆናል። እጃችሁ ከፍ አድርጉ። ሳንዴ ይሄ ቀን ያዙልኝ፣ ይሄ ጊዜ ያዙልኝ። ሐሳቤን በዚህ ጨርሻለሁ። ከዛ በኋላ ወደ ፋሲካ በዓል ይመለሳል። እጃችሁ ከፍ አድርጉልኝ። ዛሬ ነብይ ነው የሚቀጥለው። አሜን። ስሙኝ። ቃል አላችሁ፣ ትንቢት አላችሁ፣ ተስፋ ቃል ያየው ነገር የሰማው ነገር እሱ አለ። እንዲህ ይሆናል። እባቡ ይሞታል፣ ዘንዶ ይሞታል፣ ጨለማው ይሞታል። አንተን ግን ያስመልጣል። አንተን ግን ያስመልጣል። ለዛም በሌላ መንገድ ባላሰባችሁ መንገድ ባላሰብችሁ ቦታ እግዚአብሔር ያስመልጣችኋል። አሜን። ናግሩምዬ ይሄንን ኢየሱስ ለማጥፋት ሰዎች ተማከሩ። የቅድሙ የቃሉ ሐሳብ ይሄ ነው። ተማከሩ ይላል። ምን ለማድረግ? ለማጥፋት በርካታ ትውልድ እኮ ነው። ሰይጣን ክፉ ነው። ሰይጣን በዛ ዘመን ብቻ አይደለም እኮ ሞዓባዊት ብትሆንም ገና የኢየሱስ ዘር ግንድ የነበረችዋን ለማጥፋት መጽሐፍ እንዲህ ይላል። ከቤተልሔም ይሁዳ ይልና አራት ቤተሰቦች ተነስተው ሄዱ ይላል። ራብ አስነስቶ ይሄ ረሃብ ቀጣይ ሲዝን የሚመጣበት ትውልድ ዘር ነው። እና አቤሜሌክ እነ ኑሃሚን እነ መሃሎን እነ ኬሎን ነገ ለብዙ ትውልድ በረከት የሚሆንን ዘር በረሃብ ምክንያት ከከተማ አስወጣ። ሰይጣን ብዙ ቢያንከራትታቸውም በኋላ ላይ መጽሐፉን ታውቃላችሁ። ቡኤዝ አገባች። ከቡኤዝ ማን ተወለደ? ኢዮቤድ ተወለደ። ከኢዮቤድ ማን ተወለደ? እሰይ ተወለደ። ከእሰይ ማን ተወለደ? ዳዊት ተወለደ። ከዳዊት ማን ተወለደ? ኢየሱስ ተወለደ። ሰይጣን ሁሌ ዓላማው አንድ ጉዳይ ነው። ስር ከደረቀ ፍሬ ማውጣት አይችልም። ግንዱ ላይ ችግር የለም። የሰይጣን ፕሮግራም የሰይጣን ፕሮግራም ሁሌ ያለው ስሩ ላይ ነው። ኢየሱስን ለማጥፋት ነው። አንዴ በአብርሃም፣ አንዴ በይስሐቅ፣ አንዴ በያዕቆብ፣ አንዴ በተለያየ በነ ኢያሱ በበርካታ ዘመን ሊያጠፋ ሞክሯል። ዳዊት ራሱ የኢየሱስ ዘር ስለሆነ ነው በሳውል በኩል የሚነሳበት። ዳዊት የኢየሱስ ዘር ስለሆነ ነው ናባል የሰደበው። ግን እግዚአብሔር አንድ ነገር አይፈልግም። መቼ ምንም ይሁን አንተ ስትነካ አይፈልግም። ሌላውን ሁሉ ታገሰና ናባል በዳዊት ላይ ተነስቶ ማን ነው ይሄ ሽፍታ ብሎ ሲናገር እግዚአብሔር እንደዚህ ያለው አልጋ ላይ ይወጣል አይወርድም አለ። በ10ኛው ቀን ሞተ። ማንን የነካ? የኢየሱስ መምጫ ዘር የሆነው ዳዊትን የነካ። ስለዚህ እግዚአብሔር የሚያደርገው እንደዚህ ነው። ቀጣይ ዘመን እናንተን ሊያቆሟችሁ በወጡ ላይ እግዚአብሔር በበቀል ይወጣል። አሜን። እንዲህ በልልኝ። እሺ ህዝቡ ገብቷል ወይ? ለመሆኑ ገብቷል ወይ? ገማሊያ ታቃል ምንድን? እናንተ ሰዎች ስሙኝ። እነ ጴጥሮስን አሳ አጥማጅ ነው፣ ቀራጭ ነው፣ አልተማረም አትበሉ። እነዚህ ሰዎች ተሞክሮ ያልጠፉ ሰዎች ናቸው። እንደው እናጠፋለን እያላችሁ እንዳጠፉ ተጠንቀቁ። የገማሊያ መምህር እኮ ሊያጠፏቸው ሲፈልጉ እንደዚህ አለ። ከዚህ በፊት ይሁዳ የሚባል ሰው እኔ ኢየሱስ ነኝ ብሎ መጣ አለ። እኔ ዋና ነኝ ብሎ ተነሳ፣ ነብይ ነኝ ብሎ ተነሳ። ይሁዳ የሚባለው ያ ሰው እሱም ጠፋ፣ ተከታዮቹም ጠፋዋል። እነዚህን ግን አለ በኋላ ሌላ ናችሁ ብላችሁ እየነካችሁ የኢየሱስ ወገን ሆነው እንዳታገኙ። እነሱን እናጠፋለን ብላችሁ ራሳችሁ ትጠፋላችሁ። ለምን? የተፈጠሩት ከሚጠፋ ሳይሆን ከማይጠፋ ዘር ነው። አሜን። ቀኝ ከፋር ግን እኔ የምጠፋ ዘር አይደለም። እኔ የምጠፋ ዘር አይደለም። በጌታ ድገሙና እኔ የምጠፋ ዘር አይደለም። እኔ የምጠፋ ዘር አይደለም። በኋላ ትንቢት ሲጸልይ ለዚህ ጉባኤ ይገባል። ነብይ ጉሩሜ ከዚህ ጉባኤ መካከል ሌላ ጦር ሜዳ ሞቶ መኪና አደጋ ሞቶ ሌላ ሁሉ ሞቶ
ግን ሳይሞት በሕይወት ያለ ሰው አለ። ይሄ ለኪዳኑ ምልክት ነው። እውነት ነው። ይሄ ለኪዳኑ ምልክት ነው። እውነት ነው። እጃችሁ ከፍ አድርጉልኝ። ሌሎች ሞቶ ሌሎች ታስሮ ሌላ ጠፍቶ አንተ የቀረው ጻድቅ ሆነ አይደለም፣ ኪዳን ስላለ ነው። አንተ እግዚአብሔር ሰው አሁን ስመኝ። ትላንትና ከዛ መከራ ከዛ እሳት ከዛ ችግር ከዛ ነገር ያወጣ እግዚአብሔር አሁንም ለዓላማው ዝቡጉ ያደርጋል። አሁንም ያደርጋል። አሁንም ይሆናል። ነገር ይቀየራል። እስከኝ ከፈርና ኢየሱስ ይመጣል። ኢየሱስ ይመጣል። በጌታ ድገምና ኢየሱስ ይመጣል። ኢየሱስ ይመጣል። በጌታ ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ለሰው የማይቻል እግዚአብሔር ይቻላል። የመጨረሻ ቀኝ ከፈርግና እኔ የምጠፋ ዘር አይደለም። እኔ የምጠፋ ዘር አይደለም። እኔ የምጠፋ ዘር አይደለም። ኢየሱስ ድንቅ ያደርጋል። ሻሎም በዚህ ሻሎም